ሰላም ጤና ይስጥልኝ። የኪንግደም ኦፍ ሄቨን የስፒሪቹዋል ትምህርት ተከታታዮች፣ እንግዲህ ይህ ቻናል ከዚህ ቀደም እንዳወራኋችሁ በመንፈሳዊ ትምህርቶች ላይ በብዛት ስልጠናን ወይም ደግሞ መጽሐፍ ወይም የእግዚአብሔር አፍ የሆነው የእግዚአብሔር ሕግ የሆነው መጽሐፍ ቅዱሱ ምን ይላል በሚል ረገድ ነው። እንግዲህ ብዙ ማስተላለፍ ወይም ደግሞ ሀሳቤን ለመግለጽ እንዲሁም ለብዙዎች ለማድረስ እየሄድኩ ያለሁትና ዛሬ የምናይበት ርዕስ ወይም ታይትሉ ምንድን ነው? ስለ ጽድቅ ነው። ጽድቅ በስራ ወይስ በእምነት ከሚለው ነው የምንጀምረው። እንግዲህ መጽሐፉ ምን ይላል የሚለውን ቀጥታ ወደዛ ከመግባታችን በፊት ምንድነው እምነት መጀመሪያ የተመሰረተው ከምንድነው? እሱ ከመንፈሳዊ ነገር ነው። ምክንያቱም አሁንም ቀደም ብዬ እንደጠቀስኩትኝ እምነት መስማትም ደግሞ ከእግዚአብሔር ቃል ወይም ደግሞ በብዙ ዓለም ላይ የተሰራጨው ከቅዱስት መጻሕፍት ሆሊ ስክሪፕቸርስ ከሚሉት እንደማለት ነው። ስለዚህ አሁን የእኛን ሀሳብ ከማስቀደማችን በፊት ይህ የእግዚአብሔር አፍ የሆነው የእግዚአብሔር ሕግ ያለበት እነሆ የእግዚአብሔር ምርጦች ለሆኑት ለዓለም ሕዝብ ሁሉ የተገባውን የተሰጠው ይህ መጽሐፍ ቅዱስ ምን ይላል ወደሚለው ስንሄድ ሮሜ ምዕራፍ 4 ከ1 ጀምሮ እስከ መጨረሻ ያለውን በፍጥነት ለማየት እንሞክር እስኪ። እሺ ምን ይላል? ስንሄድ ወደ ክፍሉ በምንሄድበት ሰዓት መጀመሪያ ስለ መግቢያው ሮሜ ያው እዚህ ጋር እንደምታዩት የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች የጻፈው ጳውሎስ በሮም የምትገኘውን ቤተ ክርስቲያን ለመጎብኘት እቅድ ስለነበረው ተዘጋጅተው እንዲጠብቁት ለማድረግ ነው ይላል። የጳውሎስ እቅድ በሮም ከሚገኙት ምዕመናን ጋር ለጥቂት ጊዜ ከሰራ በኋላ በእነርሱ ረዳትነት ወደ ስፔን ለመሄድ ነበር። ስለ ክርስትና እምነት የተረዳውና ክርስቲያኖች በሕይወታቸው ተግባራዊ ስለሚያደርጉበትም የክርስትና ትምህርት ሁኔታ በመዘርዘር ጽፏል። የጳውሎስ መልእክት በተሟላ ሁኔታ የሚገኘው በየትኛው ክፍል ነው? በዚህ ክፍል ነው፣ በሮሜ። እንግዲህ እንደምታውቁት የጳውሎስ መልእክት ማለት ከሮሜ የአዲስ የኒው ቴስትመንት ከሮሜ ጀምሮ እስከ ዕብራውያን ድረስ ጳውሎስ ላመኑት ወይም ደግሞ ላመነች ቤተ ክርስቲያን የላከበት ለሰዎቹ እንደማለት ለሰዎቹ የላከው ከሮሜ ጀምራችሁ እስከ ዕብራውያን ያለው የጳውሎስ መልእክቶች ናቸው። ምናልባትም ጢሞቴዎስ አብሮት አለ እና አንዳንድ የአብያተ ክርስቲያናት ኤጲስቆጶሳትም አንዳንድ መልእክቶችን እንደ ረዳትነት ሆነው ያስተላለፉትም ጭምር ነው። እናም በዚህ ክፍል እንግዲህ ጊዜው እንዳይሄድ ይህን ካልኳችሁ መግቢያው ላይ ቀጥታ ወደ ምዕራፍ 4 በምንሄድበት ሰዓት ሮሜ ምዕራፍ 4 ከ1 እንጀምርስ። አብርሃም በእምነቱ መጽደቁ ይላል። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብጽዕና ይናገራል እንዲህ ሲል፣ አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብጽዕና ስለ መገረዝ ተነገረ ወይስ ደግሞ ስለ አለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለን። እንዴት ተቆጠረለት? ተገርዞ ሳለ ነው ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማኅተም የሆነ የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው።
ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ሁሉ ነው ይላል። እንግዲህ አሁን ያኔ በሮም ማለት የይሁዶች አይደሉም። ምንድነው እሱ? ከይሁዲ እምነት ተከታዮች ውጭ የሆኑ ዜጎች ወይም ደግሞ በተለምዶ አሕዛብ የሚባሉት ምንድነው የጀንታይልስ ብሎ ነው እንግሊዘኛው የሚገልጻቸው እና የእግዚአብሔር ሕግ ያልተሰጣቸው ጀንታይልስ ወይም አሕዛብ ተብለው ይጠራሉና ለእነሱ ነው እያስተማረ ያለው። እነሱ ጋር ምን አለ? ብዙ ክርክር አለ። እኛን እግዚአብሔር አሁን ሕጉን ሳንከተል ከጅምሩ እግዚአብሔር ሕግን ሳይሰጠን ዘጸአትም ላይ ሌሎቹም የኦሪት መጽሐፍት ላይ ስለ 10ቱ ትእዛዛትና አንዳንድ ሕጎች ብዙ ያወራልና ስለ ያንን ነገር ለእኛ ተደራሽ ሳያደርግ እንዲሁ አምነን ክርስቶስን ብንሄድ ብንቀበልና ብናመልክ እንደ እግዚአብሔር አምነን ብንቀበል ይህ ነገር እውነት ነው ወይ? እውነት ጽድቅስ ሆኖ ይቆጠርልናል ወይ? የሚል ትልቅ ጥያቄ ነበራቸው በዛ ቤተ ክርስቲያን ውስጥ እና ይህንን እየመለሰላቸው ምን አለ? በብዛት አንብቡት እናንተ ቀጥታ። አብርሃም እንግዲህ እግዚአብሔር ሲመርጠው አብርሃምን ምን አለ? እንግዲህ አብርሃም ሄድ ብለን ካየን ወደ ብሉዩ በእስራኤል የተባለው የአብርሃም ዘር ነው እና አብርሃም በአባቱ አሞራዊ ነው፣ በእናቱ ደግሞ ኬጢያዊ የሚባሉት እና ከነዚህ ዘር የመጣ ነው እንግዲህ እስራኤል የተባለ ሕዝብ። በእነ አብርሃም ጊዜ ያኔ ሕግ አልነበረም፣ ሕግ አልተሰጠም ነው እያላቸው ያለው። ነገር ግን ሕግ ሳይሰጥ በፊት ወደ እግዚአብሔር መሄጃ ወደ እግዚአብሔር መጠጊያ እምነት የሚባል ነገር ነበር እያላቸው ነው በአንክሮት ሲነግራቸው የነበሩ እና ምን ይላል? ሕግ ከመሰጠቱ በፊት ምን አለ? ምንድነው? እምነት ነበረ። ምክንያቱም በአባቱ ምድር በዛ በሚኖርበት ሰዓት እግዚአብሔርን አመነ፣ ሂድም ወዳለው ስፍራ አምኖት ሄደ። ሁለተኛ ደግሞ ምንድነው እዚህ ጋር የሚለን? እንደ እምነትም ሆኖ ተቆጠረለት ይላል። እንግዲህ እግዚአብሔር ማመኑ ከዛ ይህ የሆነው ከዛ በኋላ ነው። እንግዲህ ከተወሰነ ቀናት በኋላ ለእምነቱ ማኅተብ ይሆን ዘንድ ግርዛትን አደረገ ብሎ ያወራል። ስለዚህ ከሕግ በፊት እምነት ይቀድም ነበረ። ስለዚህም ነው እምነት ነው ወደ ክርስቶስ ሊያመጣን የሚችለው። በዚህ ጉዳይ እንዳትጠራጠሩ እያለ የሚነግራቸው ማለት ነው። ሌላው ምንድነው? ሁለቱን አንድ ያደረገው እንግዲህ አብርሃም ሳይገረዝ ነው እግዚአብሔርን ማመን የጀመረው። ከዛ በኋላ እንደ ምንድነው ግርዘቱ እንደ ጽድቅ ማኅተብ እንደ መለያ ነው እንጂ ሌላ ነገር አይደለም። ስለዚህ አሕዛብን ብትሆኑ ክርስቶስን አምናችኋልና የዘላለም ሕይወትን ታገኛላችሁ በሚል ርዕስ ላይ ነው በሰፊው በዚህ ታይትል ውስጥ በዚህ ምዕራፍ ውስጥ እያስረዳቸው ያለው ማለት ነው። እሺ እንትኑን ለማሳጠር እንግዲህ መጽሐፍ ቅዱስ መጽሐፍ ነው እና አንዱ ከአንዱ ይጋጫሉ። ምክንያቱም እምነት ያለ ስራ፣ ስራ ያለ እምነት የሞተ ነው ይላል ማለት ያዕቆብ ላይ እስክንሄድ ያዕቆብ ምዕራፍ 2 ላይ እንግዲህ እንደምታውቁት ጳውሎስ ክርስቶስ በዚህ ምድር ካረገ በኋላ በመገለጥ በብርሃን ተገልጦለት ነው ወደ እግዚአብሔርን ወደ ማመን የመጣው እንጂ ከ12ቱ ሐዋርያት አንዱ አልነበረም ጳውሎስ። ነገር ግን ያዕቆብ ብላችሁ ከ12ቱ ሐዋርያት ከጌታ ጋር አብረው ከነበሩ ሐዋርያቶች ደግሞ ምንድነው እሱ አንዱ ነበረ። ስለዚህ ያዕቆብ መልእክት ላይ ምዕራፍ 2 እሱ ደግሞ ምን አለ ስለ እምነት? እሱስ ያለው ጳውሎስ ካለው ጋር ይጋጫሉ ወይ ብለን በምንሄድበት ሰዓት
ከቁጥር 14 እንጀምር። እናንተ ሙሉን ብታነቡ ታሪፍ ነው። ምክንያቱም የተቀመጣጠበ የተቆራረጠ ሀሳብ እንዳይኖራችሁ እኔ እንግዲህ ጊዜውን ለማሳጠር ያህል ነው እንጂ ከምዕራፍ 1 ጀምራችሁ አንብቡት። እንግዲህ ምዕራፍ 2 ኮንቴክስቹዋል የሆነ አይዲያ እና መረዳት ስለሚኖራችሁ ማለት ነው። ስለዚህ አሁን ከቁጥር 14 እንጀምረኛ እምነትና ስራ በሚለው ያዕቆብ እንደዚህ ብሎ ይመክራል። መላ ክርስቲያንን ነው እንግዲህ በተለያዩ አብያተ ክርስቲያናት ያሉ ለተወሰነ ማህበረሰብ አይደለም። ማነው ቤተ ክርስቲያኑ ህዝቦች አይደለም ያዕቆብ የጻፈው ክርስቶስን ለሚከተሉ ለሁሉ ነው እንግዲህ የጻፈውና ከቁጥር 14 ጀምሮ ምን ይላል? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? ስለ ስራ እያወራቸው እንግዲህ በቃላችሁ ብቻ መልካም ነገር ሳታደርጉ በቃላችሁ ብቻ እንደዚህ ብትሉ ምን ይጠቅማችኋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ ምንድነው? የሞተ ነው ይላል። እንግዲህ ቁጥር 17 ላይ ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። በቃላት ብቻማ ከሆነ አጋንንትም ያምናል ከማመንም አልፎ ይንቀጠቀጣል እያለ እንግዲህ ለምእመኑ እያስረዳ ነው። ምናልባትም አይታወቅም ጳውሎስ በተለያየ በአሕዛብ በኤስያ ውስጥ ላሉ አብያተ ክርስቲያናት እንግዲህ ሲያስተምራቸው የተቀነጫጨበ እውቀት ይዘው ሙሉውን እውቀት ሳይዙ ከዛ ሰምቶ ምናልባት እሱንም እየመከረ እየገሰጸ ነው ተብሎ ይታሰባል። ግን ይሄ ምንድነው? ግምቴን ነው የምነግራችሁ። ብዙዎች እንደዚህ ብለው ያምናሉ በዚህ ጉዳይ። ከዛ ቁጥር 20 ላይ ምን ይላል? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? ይሲ እግዚአብሔር እንግዲህ ይሄን ታሪክ ታውቃላችሁ። እንግዲህ ይስሐቅ በስንት ጣር በ100 አመቱ ኦልሞስት ሳራ ደግሞ ወደ 99 አመት ደርሳ ነበርና በዛን ጊዜ በመጨረሻው በእምነት የተሰጠው ልጁ ነው። እንግዲህ እግዚአብሔርን ለምኖ በስተመጨረሻ እግዚአብሔር ልጅን ሰጠው። ይሄን ልጅ አሳድጎ እንግዲህ አንዱን ልጁን አሳድጎ እግዚአብሔርን አምኖ መስዋዕት ሊያደርግ ሄደ። ይህ እንግዲህ ምን ያህል አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? ማለት ማመን ብቻ ነው አብርሃም ያደረገው እውነት፣ ስራንስ አልተከበረም ነው። እዚህ ጋር እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ እግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በስደተቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ለዛሬ ይሄኛው ይበቃናል። ግን ዛሬ ላይ ምንድነው እኔ ማንሳት የፈለግኩት ሀሳብ እውነት እንግዲህ መጽሐፍ ቅዱስ አንዱ ሐዋርያቶች ምንድነው ራሳቸውን የእግዚአብሔርን ምስጢር እንገልጥ ዘንድ በአደራ የተሰጠነን ብለው ስለ ራሳቸው እንግዲህ ይመሰክራሉ። እናም የምንለውን ነገር እመኑን፣ ተቀበሉን፣ ሌላ የምንለው ነገር የለንም። የምንጥላችሁ መሰረት እርሱና ክርስቶስን ብቻ። እንግዲህ ከዚህ መሰረት ውጭ የሚያስተምራችሁ ክርስቶስን እመኑ ከሚል መሰረት ውጭ የሚያስተምራችሁ ሰውም ይሁን መላእክት የተረገመ ይሁን በማለት ቃላቸውን የሰጡ እንዲሁም ደግሞ የአዲስ ኪዳን ቤተክርስቲያን የተገነባችውን በሐዋርያትና በነቢያት መሰረት ላይ የታነጸች ቤተክርስቲያን እንደሆነች ይነግረናል። እና እነዚህ ሐዋርያቶች እውነት አንዳቸው ከአንዳቸው የሚጋጭ ነገር ብለዋል ወይ የሚለውን ሀሳብ በአእምሯችሁ ውስጥ ይዛችሁ ራሳችሁ ሄዳችሁ ገልጣችሁ መጽሐፉን ቼክ እንድታረጉት፣ ከዛ
ምኑ ጋር ነው እነዛ ህዝቦች የተሸወዱ? ጳውሎስ ምን ሊላቸው ሞከረ? ግን እነሱ የትኛዋን ሀሳብ ወስደው ነው እሱ የተጋጨባቸው? ከዛ ያኛውስ ያዕቆብ ከ12ቱ አንዱ የሆነው ሐዋርያስ በዛ ነገር ላይ ሊጽፍ ያስገደደው ነገር ምንድን ነው የሚለውን በደንብ የሚያመሳስላችሁን ኮር ፖይንቱ እስኪ ለይታችሁ ራሳችሁ አውቃችሁ አንዳንድ ኮመንትም ትሰጡኛላችሁ፣ አነበዋለሁ እና በዚህ ጉዳይ ላይ በሰፊው እንትን በሉ። ምክንያቱም መነጣጠል እውነት አለ። እስኪ እኔ ለምሳሌ 12ቱን ሐዋርያት እግዚአብሔር ክርስቶስ ራሱ ማለት ነው ክርስቶስ ራሱ እግራቸውን ካጠበ በኋላ ወደ መስቀል ሊሄድ በስተመጨረሻው ነው እንግዲህ እንደ ደግነቱ አሁን በዓለም ስለሆነ እዚህ ስቅለቱ አካባቢ ነን እና እንደ ድንገት ነው እንግዲህ አስቤበት አይደለም። ግን እግራቸውን አጥቧቸው መጨረሻ አዲሲቷን ትእዛዝ እሰጣችኋለሁ፣ ከዛ ምን እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተሳሰቡ የሚል ትልቅ ምክር፣ የሁሉ ቁልፍ እርስ በርሳችሁ ፍቅር ይኖራችሁ የሚል እንግዲህ በዮሐንስ ራእይም ላይ ካያችሁ የኤፌሶን ቤተክርስቲያን ነው እንደዛ የሚላት። ከወዴት እንደወደቅሽ አስቢ። ምክንያቱም መነሻዋ ላይ ያቺ ቤተክርስቲያን ምን ነበራት? ፍቅራቸው በጣም ደስ የሚል የሚያጓጓ፣ ብዙ ክርስቲያኖችን ብዙ አቅራቢያቸው የነበሩ ይሁዶችንም ሆነ አሕዛቦችን የሚያነጋግር፣ እውነትም እነዚህ የእግዚአብሔር ልጆች ናቸው የሚያስብል ተግባራትን ሲፈጽሙ ነበር እና ምን አላቸው እግዚአብሔር ከሆነ ዓመታት በኋላ እንግዲህ ያንን የመጀመሪያ ፍቅራቸው እየቀዘቀዘ በሄደበት ሰዓት ከወዴት ማለት ለምሳሌ አስቡ፣ ከሆነ ተራራ ታች ላይ ከኪሊማንጃሮ ታች ስትወድቁ ከወዴት ከፍታ እንደወደቃችሁ አስቡ ይላችኋል። እና ምን ለማለት ነው? ፍቅር ማለት እግዚአብሔር አሁን በብሉይ ኪዳን ፍቅር የሰው ልጆች እርስ በርስ ያላቸው ፍቅር ትልቅ እንትን ነው። ምክንያቱም ያን ፍቅር ካላቸው ሰዎች ሊነጣጠሉ የተለያየ ሀሳብ ሊያመጡ በፍጹም አይችሉም። ለዛም ነው ሁሉ ኖሮ ፍቅር ግን ከሌለ ከንቱ ነው የሚለው። አሁን ማለት እንትኑን የጥቅስ እንትን ለመጥቀስ ሳይሆን ፓወሩን ፍቅር የሚለውን ኃይሉን በደንብ አድርጋችሁ አእምሯችሁ ውስጥ እንድታገናዘቡ ስለፈለጉኝ ነው። እና ምን ይላል? ይህ ባይኖርህ ምን ይጠቅመሃል? ምክንያቱም በፍቅር ነው ፍቅር ልትረዳ የምችለው። እግዚአብሔር አንድያ ልጁን ለዓለም የሰጠው እንዲሁ ለዓለም የሰጠው እንዲሁ ወደዳት፣ ዓለምን እንዲሁ ወደደው። ኃጢአተኛ ሆኖ ሳለ እንደውም እናንተ በበደላችሁ ሙታን ነበራችሁ። ሬሳ እንግዲህ ይሲ ሬሳን እስኪ ሳሉት ምን ያህል እንደሚያስከፋ እንደሚገማ እንደሚከረፋ እግዚአብሔር ፊት የሰው ልጅ ሲታይ እንዴት ነው? እሱ በበደላችን ምክንያት እንግዲህ ከክርስቶስ ከመምጣቱ ከ2000 ዓመት በፊት ነው እንግዲህ በበደላችሁ ሙታን ነበራችሁ፣ በእግዚአብሔር ፊት ምን ያህል የጠነባችሁ እንትኖች እንደሆናችሁ አስቡ ለማለት ነው። ከዛስ እንደዛ መሆናችሁ ግን ወደዳችሁ፣ አንድያ ልጁን ላከላችሁ። ስለዚህ እግዚአብሔር የሰው ልጅ የወደደበትን ይህን ታላቁን ፍቅር የሰው ልጅ ሊረዳ የሚችለው ምንድን ነው? እሱ ፍቅር የሚባለውን መረዳት ነው። ለዛም በስተመጨረሻ ለሐዋርያቶቹ ቁጭ አድርጎ እንግዲህ ግርማ ጠብ በወቅቱ የባሪያ ንግድ ነበረና የባሪያ ስራ ነው። አንድ ሰው በዛን ደረጃ አንድ መምህር ኢየሱስ ክርስቶስ ማለት ኢየሱስ የተቀባ ክርስቶስ መምህር ማነው? መሲሁ ነው። የተቀባ መሲህ እንግዲህ እግር ሲያጥብ ውርደት ነው፣ እንደ ስጋዊ እንደ ዓለማዊ እውቀት ጥበብ። ያንን ግን ሊነግራችሁ የፈለገው ሊያስተላልፍ ምንድን ነው? እርስ በርሳችሁ እንዳትነጣጠሉ። አማኞች ነው እነሱ ሐዋርያቶች ናቸው። እንግዲህ አሁን ለእኛ ደግሞ በክርስቶስ ኢየሱስ ወይም ደግሞ በእግዚአብሔር የሚያምን ሰው እርስ በርሱ ፍቅር ሊኖረው ይገባል። ፍቅር ካለው ምንድን መለያየት ኢቨን እንኳን የሀሳብ መለያየት አይኖርም ነው። እና ስለዚህ አሁን ኮስችን ላረጋችሁ የምፈልገው እውነት ይሄ መለያየት አለ ወይ? ጳውሎስ ከተቀሪዎቹ 12 ሐዋርያቶች የተለየበት ወይም ደግሞ የተለየ ሀሳብ ወይም እነሱ የሚቃወሙት ወይ እሱ የሚቃወማቸው
ነገር አለ ወይ? በምን ጉዳይ ላይ? ከርዕሴ እንዳትወጡብኝ። በእምነት ነው የሚጸደቀው ወይስ በህግ? ይህንን ጥያቄ በደንብ ያዙትና በዚህ ጉዳይ ላይ እንትን በሉ። ነገር ግን ጳውሎስ ስላችሁ የሰፋ ምልከታ እንዲኖራችሁ ከሮሜ ጀምሮ እስከ ዕብራውያን ድረስ የጳውሎስ መልእክት ነው። በዛ ውስጥ ለመዳሰስ ሞክሩ። ጳውሎስ ምን ምን መልእክቶችን ሰጠ። ከዛ ያን መልእክት ይዛችሁ ነው እንግዲህ የቀሩት እና ጴጥሮስን በሏቸው እና ያዕቆብ ወንድም ይሁዳም ዮሐንስም ያስተላለፉት መልእክት ጋር የሚጋጭ ነገር አለው ወይ የሚለውን ጥያቄ አቀርብላችኋለሁ። በሚቀጥለው ክፍል ደግሞ አሁን ባልኳችሁ ላይ ይበልጡ መረዳቱን እናያለን። እንግዲህ የተሳሳትኩት ወይም ደግሞ መታረም ያለብኝ ነገር ካለ እንዲህ በቃል ሳይሆን ልክ ጥቅሶችን ቨርሶችን ጻፉልኝ። እዚህ ጋር እኮ እንደዚህ ይላል፣ እዚህ ጋር እንደዚህ ይላል የሚሉትን ቨርሶችን ከእግዚአብሔር፣ ምክንያቱም እምነት ከመስማት መስማትም ከእግዚአብሔር ቃል ስለሚል ከእግዚአብሔር ቃል በቃል ቨርሷን ጽፋችሁልኝ ቁጭ አድርጉልኝ። በዛ መሰረት እኔ ደግሞ አይና ቼክ አድርጌ ቪዲዮ ለመልቀቅ በዛ ነገር ላይ ቪዲዮ ሰራበታለሁ ፋይናሊ ማለት ነው። እሺ ለዛሬ እዚህ ላይ እናበቃለን። መልካም ሳምንት።